ጋይስ ሁለት የዝውውር መረጃዎችን ልንገራችሁ። ዚዳን እና ሞሳላን ይመለከታል። ዚነዲን ያዚድ ዚዳን ለመጨረሻ ጊዜ በ2021 ከ5 ዓመት በፊት በሪያል ማድሪድ አሰልጣኝነት ነበር የተመለከትነው። ከዛ በኋላ ዚዳን ያለፉት ዓመታት ላይ በምንም አይነት የአሰልጣኝነት ስራ ላይ አልተመለከትነውም። አሁን ታዲያ የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆኖ ወደ ስራ እንደሚመለስ በይፋ ተረጋግጧል። ዚዳን ከዚህ ቀደም በስፔን ላሊጋ በሪያል ማድሪድ አሰልጣኝነት በተጫዋችነት ከሌሎች ክለቦችም ጋር የሚታወቅ እጅግ በጣም ምርጥ ብቃት ካላቸው ተጫዋች እንዲሁም አሰልጣኞች መካከል አንዱ እንደሆነ የሚታወስ ነው። እኔ በግሌ ብዙም ሳልጠግባቸው እግር ኳስን ካቆሙ ተጫዋቾች መካከል አንደኛው ዚዳን እንደነበር ትዝ ይለኛል። ዚዳን በስፔን ላሊጋ ቆይታው ከሪያል ማድሪድ ጋር 3 ጊዜ በተከታታይ የአውሮፓ ቻምፒየንስ ሊግ ዋንጫን በማንሳት ታሪክ መስራቱ የሚታወስ ነው። ላሊጋ እንዲሁም ሌሎች ዋንጫዎችንም በድምሩ ወደ 11 ክብሮችን ያሳካ አሰልጣኝ እንደነበር የሚታወስ ነው። አሁን ታዲያ የፈረንሳይ ብሔራዊ ቡድን ዲዲየር ዲሾን በመተካት በቀጣይ የፈረንሳይ ዋና አሰልጣኝ እንደሚሆን በይፋ ተረጋግጧል። ፈረንሳይ በቀጣይ በአውሮፓ ዋንጫ በኔሽንስ ሊግ እና እንዲሁም በዓለም ዋንጫ በሚኖራት ጉዞ ላይ ዚዳንን በአሰልጣኝነት መንበሩ ላይ የምንመለከተው ነው የሚሆነው። ሌላኛው መረጃችን ሞሳላን ይመለከታል። ሞሳላ ወደ ቱርኩ ክለብ ቤሽክታሽ ማምራቱ ተረጋግጧል። የ1 ዓመት ውል በቱርኩ ክለብ ተሰጥቶታል። በእንግሊዝ ፕሪሚየር ሊግ ከሊቨርፑል ጋር እጅግ ስኬታማ ጊዜ የነበረው ግብፃዊ ተጫዋች በቀጣይ በቱርክ ሊግ ላይ እንመለከተዋለን። ስለነዚህ መረጃዎች ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ።